መጽሐፈ ዜና መዋዕል ቀዳማዊ ምዕራፍ 1 ከአዳም እስከ አብርሃም ያለው ሐረገ ትውልድ። አዳም፣ ሴት፣ ሄኖስ፣ ቃይና፣ መላሌል፣ ያሬድ፣ ሄኖስ፣ ማቱሳላ፣ ላሜህ፣ ኖህ። ልጆቹም ሴም፣ ካም፣ ያፌት። የያፌት ልጆች ጋሜር፣ ማጎግ፣ ማዳይ፣ ይህያን፣ ኤልሳ፣ ቶቤል፣ ሞሳሕና ቲራም። የጋሜር ልጆች አስካናስ፣ ሪፋት፣ ቶርጋማ። የህያ ልጆች ኤልሳ፣ ተርሴስ፣ ኬቲም፣ ሮድኢ። የካም ልጆች ኩሽ፣ ምጽራይም፣ ፋጥ፣ ከነዓን። የኩሽም ልጆች ሳባ፣ ኤውላጥ፣ ሳብታ፣ ሬግማን፣ ሱቦን። የሬግማንም ልጆች ሴባ፣ ዳዳን። ኩሽም ናምሩድን ወለደ። እርሱም በምድር ላይ አዳኝና ኃያል መሆንን ጀመረ። ምጽራይም ሎዲያምን፣ አናኒንምና ሎቢንን፣ ንፍታሌምን፣ ጴጥሮ ሳኒኤምን፣ ፍልስጤማውያንን የወጡበትን ከሶሎንኤምም ከፋቱሪምንም ወለደ። ከነዓን የበኩር ልጁ ሲዶንን፣ ኬጤዮንን፣ ኢያቡስዮንን፣ አሞሪዮንን፣ ጌርጌስዮንን፣ አዌዎንን፣ አረቄዎንን፣ ኤሌኔዎንን፣ አራዴዮንን፣ ሰማሪዮንን፣ አማቲንን ወለደ። የሴምም ልጆች አይላም፣ አሱር፣ አርፋክስ፣ ሉድ፣ አራም። የአራምም ልጆች ዑስ፣ ኡል፣ ጋቴር፣ ሞሳክ። አርፋክስድም ቃይናን ወለደ። ቃይናንም ሳላን ወለደ። ሳላም ዔቦርን ወለደ። ለዔቦርም 2 ልጆች ተወለዱለት፣ በዘመኑ ምድር ተከፋፍላለችና። የአንደኛው ስም ፋሌቅ የተባለ የወንድሙም ስም ዮቅጣን ነበረ። ዮቅጣንም ኤልሞዳድን፣ ሳሌፍን፣ ኤራሞትን፣ ያራህን፣ ቄራዱራምን፣ ኤዜልን፣ ዲቅላምን፣ ጌማሄልን፣ ኤልሜሄልን፣ ሳባን፣ ኦፌርን፣ ሄውላን፣ ኦራምን፣ ኡካብን ወለደ። እነዚህ ሁሉ የዮቅጣን ልጆች ነበሩ። የሴምም ልጆች አይላም፣ አሱር፣ አርፋክስ፣ ሳላን፣ ቃይናን፣ ዔቦር፣ ፋሌቅ፣ ራግው፣ ሴሮህ፣ ናኮር፣ ታራ፣ አብርሃም የተባለው አብርሃም። አብርሃምም ልጆቹ ይስሐቅ፣ ይስማኤል። ትውልዳቸውም እንደዚህ ነው። የይስሐቅ ማኤል፣ ይስማኤል። የእስማኤል በኩር ልጅ ናቢዮት፣ ቄዳር፣ ቢዲሄል፣ ሙባሳን፣ ሚስማ፣ ይድማ፣ ማሴ፣ ኬዲድ፣ ቴማስ፣ የጡር፣ ናፌስ፣ ቂዳማ። እነዚህ የእስማኤል ልጆች ናቸው። የአብርሃም ዕቅብት ቄጡራ የወለደችለት ልጆች ዘምራን፣ ዮቅሳን፣ ሜዳም፣ ምድያን፣ ዮሳብቅ፣ ስዌህ። የዮቅሳንም ልጆች ሳባ፣ ዳዳን። የምድያምም ልጆች ጌፌር፣ ኤፌር፣ ሄኖህ፣ አቢዳን፣ ኤልዳን። እነዚህ ሁሉ የኬጡራ ልጆች ነበሩ። አብርሃምም ይስሐቅን ወለደ። የይስሐቅም ልጆች ኤሳውና ያዕቆብ ነበሩ። የኤሳው ልጆች ኤልፋዝ፣ ራጉኤል፣ ይዑል፣ ይግሎም፣ ቆሬ። የኤልፋዝ ልጆች ቴማን፣ ኦማር፣ ሳፍር፣ ጎታም፣ ቄኔዝ፣ ቴምናስ፣ አማሌቅ። የራጉኤል ልጆች ናቦት፣ ዛራ፣ ስዴት፣ ሞዛ። የሴስርም ልጆች ሎጣን፣ ሳባን፣ ሴቤጎን፣ አናን፣ ዴሶን፣ አስር፣ ዴሳን። የሎጣንም ልጆች ሆሪ፣ ኤማን፣ ታምናን።
የሎጣን እህት ነበረች። የሶባል ልጆች ጎለም፣ ማኔሃት፣ ኔባል፣ ሳፍር፣ አናን። የሴቤጎን ልጆች ሃያን፣ አናም። የአናም ልጆች ዴሶን። የአናም ሴት ልጅ ኤልማ። የዴሴኑም ልጆች አምዳን፣ ኤስቦን፣ ይትራን፣ ካራን፣ አሊህ ናቸው። የአሶር ልጆች በለዓን፣ ዛዕዋን፣ ኢየአቃን። የዴሶን ልጆች ጾስ፣ አራን። በእስራኤልም ልጆች ላይ ገና ንጉሥ ሳይነግስ በኤዶምያስ ምድር የነገሱ ነገሥታት እነዚህ ናቸው። የቤዮር ልጆች ባላቅ፣ የከተማውም ስም ዲናባ ነበረ። ባላቅም ሞተ፣ በእርሱም ፋንታ የባሶር ሰው የዛራ ልጅ ኢዮባብ ነገሠ። ኢዮባብም ሞተ፣ በእርሱም ፋንታ የቴማን ሀገር ሰው አሶም ነገሠ። አሶምም ሞተ፣ በእርሱም ፋንታ በሞዓብ ሜዳ ምድያምን የመታው የባራድ ልጅ አዳድ ነገሠ። የከተማውም ስም ጌቴም ነበር። አዳድም ሞተ፣ በእርሱም ፋንታ የማስቃው ሰው ስምዓ ነገሠ። ስምዓም ሞተ፣ በእርሱም ፋንታ በወንዝ አጠገብ ያለችው የረኖቦት ሰው ሳኦል ነገሠ። ሳኦልም ሞተ፣ በእርሱ ፋንታ የአክቦር ልጅ ባልሃናን ነገሠ። የአክቦር ልጅ ባልሃናን ሞተ፣ በእርሱም ፋንታ የባራድ ልጅ አዳድ ነገሠ። የከተማውም ስም ፌጎር ነበረ። ሚስቱም የሚዛሃብ ልጅ የመጥሬድ ልጅ መሄጣብኤል ነበረች። አዳድም ሞተ። የኤዶምያስም አለቆች እነዚህ ነበሩ: ቴምና አለቃ፣ ጎለም አለቃ፣ የቴት አለቃ፣ አህሊባም አለቃ፣ ኤላ አለቃ፣ ፌኖን አለቃ፣ ቄኔዝ አለቃ፣ ቴማን አለቃ፣ መብሳር አለቃ፣ መግዴኤል አለቃ፣ ዛፏል አለቃ። የእነዚህ የኤዶምያስ አለቆች ነበሩ። ምዕራፍ 2 የእስራኤል ልጆች ስሞች እነዚህ ናቸው: ሮቤል፣ ስምዖን፣ ሌዊ፣ ይሁዳ፣ ይሳኮር፣ ዛብሎን፣ ዳን፣ ዮሴፍ፣ ብንያም፣ ንፍታሌም፣ ጋድ፣ አሴር። የይሁዳ ልጆች ኤር፣ አውናን፣ ሴሎም። እነዚህ ሦስቱ ከከናናዊቱ ሴት ከሴዋ ልጅ ተወለዱለት። የይሁዳም የበኩር ልጅ ኤር በእግዚአብሔር ፊት ክፉ ነበረ፣ ገደለውም። ምዕራቱም ትዕማር ፋሬስንና ዛራን ወለደችለት። የይሁዳም ልጆች ሁሉ 5 ነበሩ። የፋሬስ ልጆች ኤስሮም፣ ያሙሄል። የዛራም ልጆች ዘምሪ፣ ኤታን፣ ኤማን፣ ካልኮል፣ ዳራ። ሁሉም 5 ነበሩ። የዘምሪም ልጅ ከርሚ ነው። የከርሚም ልጅ እስራኤልን ያስጨነቀ እርሙን ሰርቆ የበደለ አካን ነበረ። ኤታንም ልጅ አዛርያ ነበር። ለኤስሮም የተወለዱለት ልጆች ኢያሬምሔም፣ አራም፣ ካሌብ ነበሩ። አራምም አሚናዳብን ወለደ። አሚናዳብም የይሁዳን ልጆች አለቃ ነአሶንን ወለደ። ነአሶንም ሰለሞንን ወለደ። ሰልሞን ቦዔዝን ወለደ። ቦዔዝም ኢዮቤድን ወለደ። ኢዮቤድም እሴይን ወለደ። እሴይም የበኩር ልጁን አልያብን፣ ሁለተኛውን አሚናዳብን፣ ሦስተኛውን ሳማን፣ አራተኛውን ናትናኤልን፣ አምስተኛውን ራዳይን፣ ስድስተኛውን አሶንን፣ ሰባተኛውን ዳዊትን ወለደ። እህቶቻቸውም ሶርህያና አቢግያ ነበሩ። የሶርያም ልጆች አቢስያ፣ ኢዮአብ፣ አሳኤል እነዚህ 3ቱ ነበሩ። አቢግያም አሜሳይን ወለደች። የአሜሳይ አባት አስማኤላዊው ይትኤር ነበር። የኤስሮምም ልጅ ካሌብ አዙባ የምትባል ሚስት ነበር፣ አገባ። ይሪኦትን አገባ። ልጆቿ ያሳር፣ ሶባብ፣ ኤርኖን ነበሩ። አውዝባ ሞተች። ካሌብም ኤፍራታን አገባ። እርሷም ኦርንን
ወለደችለት። ኦርም ኡሪን ወለደ። ኡሪም ባስኤልን ወለደ። ከዚያ በኋላ ኤስሮም 60 ዓመት በሆነው ጊዜ ወደ አገባት ወደ ገለአድ አባት ወደ ማኬር ልጅ ገባ። ሴጉብንም ወለደ። ሴጉብም ኢያዕርን ወለደ። ለእርሱም በገለአድ ምድር 23 ከተሞች ነበሩት። ኤስሮምም ጌሱርንና አራምን የኢያዕርን ከተሞች ከቄናትና ከመንደሮቿ ጋር 60ውን ከተሞች ወሰደ። እነዚህ ሁሉ የገለአድ አባት የማኪር ልጆች ከተሞች ነበሩ። ኤስሮምም ከሞተ በኋላ ካሌብ ወደ ኤፍራታ መጣ። የኤስሮምም ሚስት አብያ የቴቁሔን አባት አሳሆርን ወለደችለት። የኤስሮምም የበኩር ልጅ የኢያሬሜል ልጆች በኩሩራም፣ በአናን፣ አራን፣ አሶም፣ አኪያ ነበሩ። ለኢያሬሜልም አጥራ የተባለች ሌላ ሚስት ነበረችው። እርሷም የአናም እናት ነበረች። የኢያሬሜል የበኩሩ የራም ልጆች ማዖስ፣ ኢያቢን፣ ኤቄር ነበር። የአናምም ልጆች ሸማይና፣ ያዳይ ነበሩ። የሸማይና ልጆች ናዳብና አቢሱር ነበሩ። የአቢሱሩም ሚስት ስም አቢካኤል ነበር። እርሷም አዛቡርንና ሞሊድን ወለደችለት። የናዳብም ልጆች ሴሌድፋ፣ ሴሌድና፣ አፋይም ነበሩ። ሴሌድም ልጆችን ሳይወልድ ሞተ። የአፋይም ልጅ ይሲ፣ የይስም ልጅ ሶሳን፣ የሶሳንም ልጅ አህላይ ነበረ። የአህላይም ልጅ ይዳይ ነበረ። የይዳይ ልጆች አክሲም፣ ዮቴርና ዮናታን ነበሩ። ዮቴርም ልጆችን ሳይወልድ ሞተ። የዮናታንም ልጆች ፋሌትና አዛዝ ነበሩ። እነዚህም የኢያሬሜል ልጆች ነበሩ። ለሶሳንም ሴቶች ልጆች እንጂ ወንዶች ልጆች አልነበሩትም። ለሶሳንም ኢዮሄል የተባለ ግብፃዊ አገልጋይ ነበረው። ሶሳንም ለአገልጋዩ ለኢዮሄል ልጁን አጋባት። እርሷም ያቲን ወለደች። ያቲም ናታንን ወለደ። ናታንም ዛቤትን ወለደ። ዛቤትም አውፋልን ወለደ። አውፋልም ኦቤድን ወለደ። ኦቤድም ኢያሁን ወለደ። ኢያሁም አዛርያስን ወለደ። አዛርያስም ኬሌሲን ወለደ። ኬሌስም ኤልሳዕን ወለደ። ኤልሳዕም ሲስማኤልን ወለደ። ሲስማኤል ሱላምን ወለደ። ሱላምም ኢዮቆምን ወለደ። ኢዮቆምም ኤልሳማን ወለደ። የኢያሬሜል ወንድም የካሌብ ልጆች በኩር የዚፍ አባት ማሪስ ነው። የኬብሮንም አባት የማሪስ ልጆች ነበሩ። የኬብሮንም ልጆች ቆሬ፣ ተፋ፣ ሬቆምና ሴማዓ ነበሩ። ሴማዓም የኤርቃምን አባት ራምኤም ወለደ። ኤርቃምም ሰማኤምን ወለደ። የሰማኤምም ልጅ ማዖን ነበረ። ማዖንም የቤት ሱራ አባት ነበረ። የካሌብም እቅብት ጌፋ አራንን፣ ሞሳን፣ ጋዜዝን ወለደች። አራንም ጊዜን ወለደ። የያዳይም ልጆች ጌሬም፣ ዮታም፣ ጌርሶም፣ ፋሌጥ፣ ጌፋና ሰጋፍ ነበሩ። የካሌብም እቅብት ማዕካ ሴብርንና ቲርሃናን ወለደች። ደግሞም የምድሜናን ዕድሜ ስጋብርን፣ የመክቢናንና የጌባልን አባት ሳውልን ወለደች። የካሌብም ሴት ልጅ አስካ ነበረች። የካሌብም ልጆች እነዚህ ነበሩ። የኤፍራታ የበኩር የሆር ልጅ የቀርያታርም አባት ሶባል ነበር። የቤተልሔም አባት ሰልሞን፣ የቤት ጋዲራ አባት ኡሪ፣ የቀርያታርየም አባት
የሶርባል ልጆች አረኤ፣ ሐጼ፣ አማኒት ነበሩ። የቀሪያታርም ወገኖች ይትራውያን፣ ፋታውያን፣ ሹማታውያን፣ ሚሸራውያን ከእነዚህም ሶራሃውያንና ኤስታአላውያን ወጡ። የሰልሞንም ልጆች ቤተልሔም፣ ነጦፋውያን፣ አጦሮት፣ ቤትዮአብ፣ የመናህታውያን እኩሌታ ሰራውያንም ነበሩ። በያቤጽም የተቀመጡ የጸሐፊዎች ወገኖች ቴራአውያን፣ ሹማታውያን፣ ሱካታውያን ነበሩ። እነዚህ ከሬካብ ቤት አባት ከሐማት የወጡ ቄናውያን ናቸው። መጽሐፈ ዜና መዋዕል ቀዳማዊ ምዕራፍ 3 በኬብሮን ለዳዊት የተወለዱለት ልጆች እነዚህ ናቸው። በኩሩ አምኖን ከኢይዝራኤላዊቱ ከአኪናሆም፣ ሁለተኛው ዶልያ ከቄርሜሎሳዊቱ ከአቢግያ፣ ሦስተኛው አቤሴሎም ከጌድሶር ንጉሥ ከተልማይ ልጅ ከማዕካ፣ አራተኛው አዶንያስ ከአጊት፣ አምስተኛው ሰፋጥያስ ከአቢጣል፣ ስድስተኛው ይትረሃም ከሚስቱ ከኤግላ። እነዚህ ስድስቱ በኬብሮን ተወለዱለት። በዚያም 7 ዓመት ከ6 ወር ነገሠ። በኢየሩሳሌምም 33 ዓመት ነገሠ። እነዚህ ደግሞ በኢየሩሳሌም የተወለዱለት ከአሚል ልጅ ከቤርሳቤ ስማ፣ ሶባብ፣ ናታን፣ ሶሎሞን፣ አራት፣ ኢያቤር፣ ኤልሳማ፣ ኤልፋላም፣ ናጌል፣ ናፌቅ፣ ያፍያ፣ ኤልሳማ፣ ኤልዳ፣ ኤልፋሌጥ 9። እነዚህ ሁሉ ከቅባቶቹ ልጆች በቀር የዳዊት ልጆች ነበሩ። ትዕማርም እህታቸው ነበረች። የሰሎሞን ልጅ ሮብዓም ነበረ። ልጁ ኢብያ፣ ልጁ አሳ፣ ልጁ ኢዮሳፍጥ፣ ልጁ ኢዮራም፣ ልጁ አካዝያስ፣ ልጁ ኢዮአስ፣ ልጁ አሜስያስ፣ ልጁ አዛርያስ፣ ልጁ ኢዮታም፣ ልጁ አካዝ፣ ልጁ ሕዝቅያስ፣ ልጁ ምናሴ፣ ልጁ አሞጽ፣ ልጁ ኢዮስያስ፣ ልጁ ዮስያስም ልጆቹ በኩሩ ዮሐናን፣ ሁለተኛውም ኢዮአቄም፣ ሦስተኛውም ሴዴቅያስ፣ አራተኛውም ሶሎም፣ የኢዮአቄምም ልጆች ልጁ ኢኮንያን፣ ልጁ ሴዴቅያስ፣ የኢኮንያንም ልጆች አሴር፣ ሳላትያል፣ መልኪራም፣ ፈዳያ፣ ሳንሳሮ፣ ይቃሚያ፣ ሆሻማ፣ ነዳብያ ነበሩ። የፈዳምያም ልጆች ዘሩባቤልና ሴሜኤ ነበሩ። የዘሩባቤልም ልጆች ሜሱላም፣ ሐናንያ፣ እህታቸውም ሰሎሚት፣ አሱባ፣ አሄል፣ በራኪያ፣ ሐሳድያ፣ አስቦሴድ 5 ናቸው። የሐናንያም ልጆች ፈላጥያና ልጁ ኢያሴድያ ነበሩ። ረፋያ ልጁ አርና ልጁ አብዮድ ልጁ ሴኬንያ ልጁ የሴኬንያም ልጅ ሰማእያ ነበር። የሰማንያ ልጆች ሐጡስ፣ ኢዮቤል፣ ቤርያህ፣ ነዋድያ፣ ሳፌጥ 6 ነበሩ። የነዋድያ ልጆች ኤልዮኤኒ፣ ሕዝቅያስ፣ አዝርቃም 3 ነበሩ። የኤልዮኤናይም ልጆች አዳያ፣ ኤልያሴብ፣ ፈላያ፣ አቁብ፣ ዮሐናን፣ ዶላያ፣ አናኒ 7 ነበሩ። ምዕራፍ 4 የይሁዳ
ትውልድ የይሁዳ ልጆች ፋሬስ፣ ኤስሮም፣ አርሚ፣ ሆርና ሱባል ናቸው። የሱባልም ልጅ ራያ ኢኤትን ወለደ። ኢኤትም አሁማይንና ላሃድን ወለደ። እነዚህ የሥራአውያን ትውልዶች ናቸው። እነዚህም የኤጣም ልጆች ናቸው። ኢይዝራኤል፣ ይሰማ፣ አጋቢስ፣ እህታቸውንም አሴልፎን፣ የጌዶርም አባት ፋኑኤል፣ የአሶን አባት አዜር። እነዚህ የቤተልሔም አባት የኤፍራታ የበኩር የሆር ልጆች ናቸው። ለቴቁሔም አባት ለአሱር ሄላና ናአራ የተባሉ 2 ሚስቶች ነበሩት። ናአራም አሁዛምን፣ ኦፌርን፣ ቴማንንና አስትራን ወለደችለት። እነዚህ የናአራ ልጆች ናቸው። የሄላም ልጆች ሴሄት፣ ይጽሐርና ኢትናን ናቸው። ቆስ ኢኖብን፣ ሲባባን፣ የሃሩምንም ልጅ የሬካብን ወንድም ወገኖች ወለደ። ያግቤጽም ከወንድሞቹ ይልቅ የተከበረ ነበረ። እናቱም በጣር ወልጄዋለሁና ብላ ስሙን ያግቤጽ ብላ ጠራችው። ያግቤጽም እባክህ መባረክን ባርከኝ፣ ሀገሬንም አስፋው፣ እጅህንም ከእኔ ጋር ትሁን፣ እንዳያሳዝነኝም ምልክት አድርግልኝ ብሎ የእስራኤልን አምላክ ጠራ። እግዚአብሔርም የለመነውን ሰጠው። የሱሃም ወንድም ካሌብ የኤስቶንን አባት ማኪርን ወለደ። ኤስቶንም ቤቶ ራፋንና ፋሲሃን የቄኔዛዊው የኤሴሎምን ወንድም የናብ ከተማ አባት አታት ነበረ። መናቲም ጎፍራን ወለደ። ሰራያም የጌራስያን አባት ኢዮአብን ወለደ። እነርሱም ጠራቢዎች ነበሩ። የዮፎኒም ልጅ የካሌብ ልጆች ኤሩ፣ ኤላ፣ ናዓም ነበሩ። የኤላም ልጅ ቀኔዝ ነበረ። የኢያልኤል ልጆች ዜፍ፣ ዚፋ፣ ቲርያ፣ አሳርኤል ነበሩ። የኤዝራስም ልጆች ኢያቴር፣ ሞራድ፣ ጋፌር፣ ኢያሎን ነበሩ። ኢያቴርም ማሮንን፣ ሰማኒን፣ የኢስቲሞንን አባት ይስባኤልን ወለደ። ሚስቱም አይሂዳምን፣ የጌዶርን አባት ያሬድን፣ የሶኮንም አባት ሀቤርን፣ የዛኖዋንም አባት ይቁትኤልን ወለደች። እነዚህ ሞሬድ ያገባት የፈርዖን ልጅ የቢትያ ልጆች ናቸው። የሆዲያ ሚስት የነሃም እህት ልጆች የገርሜው የቂኤላ አባትና ማዕካታዊው ኤስቲሞአ ነበሩ። የሴሞንም ልጆች አምኖን፣ የአናን ልጆች ሬኖንና ቲሎን ነበሩ። የኢስቴም ልጆች ዘካትና የዘካት ልጆች ነበሩ። የይሁዳም ልጅ የሴሎም ልጆች የሌካ አባት ኤር፣ የመሪሳ አባት ለአዳ፣ የአስቤአል ቤት የሚሆኑ ጥሩ በፍታ የሚሰሩ ወገኖች፣ ኢዮአቄም፣ የካዚባ ሰዎች፣ የኢዮአስ በሞዓብ አድሮ ስማቸውን አብዶራንና ተቂኤም ብሎ የመለሰ ሳራፍ ነበር። ከዚህ በነጣኤምና በጋዲራ ከንጉሡ ጋር የሚቀመጡ ሸክላ ሠራተኞች ነበሩ። እነርሱም በመንግሥቱ ጸንተው በዚያ ይኖሩ ነበር። የስምዖንም ልጆች ነሙኤል፣ ያሚን፣ ያሪብ፣ ዛራ፣ ሳኡል ልጁ ሳሌም፣ ልጁ መብሳም፣ ልጁ ማስማ፣ የማስማም ልጆች ልጁ ሐኡኤል፣ ልጁ ሳባድ፣ ልጁ ዝኩር፣ ልጁ ስሜኢ። ለስሜኢም 16 ወንዶችና 6 ሴቶች ልጆች ነበሩት። ለወንድሞቹ ግን ብዙ ልጆች አልነበሯቸውም። ወገናቸውም ሁሉ እንደ አይሁድ ልጆች አልተባዙም። በቤርሳቤህም በሰሞዓም በሞላዳ
በሐጸርሱዓም፣ በሐሰርጿል፣ በቤልሃ፣ በኤጼም፣ በቶላድ፣ በቤቱኤል፣ በሄርማ፣ በሴቄላቅ፣ በቤትም እርካቦት፣ በሐርሱሲም፣ በቤት ቢሪ፣ በሰሃራይም ይቀመጡ ነበር። እስከ ዳዊትም መንግሥት ድረስ ከተሞቻቸው እነዚህ ነበሩ። መንደሮቻቸውም ኤጣም፣ አይን፣ ሬሞን፣ ቶኪን፣ አሻን፣ አምስቱ ከተሞች መንደሮቻቸውም ሁሉ እስከ በዓል ድረስ በእነዚህ ከተሞች ዙሪያ ነበሩ። መቀመጫቸውና ድርሻቸውም ይህ ነበረ። መሶባብ የምሌክ የአምያስያስ ልጅ ኢዮስም፣ ኢዮኤል የኢዮስብያ ልጅ የሰራይ ልጅ የአሳኤል ልጅ ኢዩ፣ ኤልዮኤልና የአቀባ የሰሃያ፣ አሳያ፣ አዲኤል፣ ይስማኤል፣ በናያስ የሳፋዬ ልጅ ዙዛ፣ የአሎን ልጅ የይሁዳ ልጅ የሰማሪ ልጅ የሰማያ ልጅ። እነዚህ በስማቸው የተጠሩ በወገኖቻቸው ላይ አለቆችም ነበሩ። የአባቶቻቸው ቤቶች በዝተውም ነበር። ለመንጎቻቸውም መሰማሪያ ይሹ ዘንድ ወደ ጌራራ እስኪደርሱ ድረስ ወይም ጋይ ምስራቅ ሄዱ። ብዙ እና እጅግ ያማረ መሰማሪያን አገኙ። ምድሪቱም በፊታቸው ሰፊና ጸጥተኛ ሰላም ያላት ነበረች። ቀድሞም ጊዜ በዚያ ተቀምጠው የነበሩ ከካም ወገን ነበሩ። በስማቸውም የተጻፉ እነዚህም የይሁዳ ንጉሥ በሕዝቅያስ ዘመን መጥተው ድንኳኖቻቸውንና በዚያ የተገኙትን ምዑናውያንን መቱ፣ እስከ ዛሬም ድረስ ፈጽመው አጠፏቸው። በዚያ ለመንጎቻቸው መሰማሪያ ነበርና በስፍራቸው ተቀመጡ። ከስምዖንም ልጆች 500 ሰዎች ወደ ሴር ተራራ ሄዱ። አለቆቻቸውም የይሴይ ልጆች ፈላጥያ፣ ናርያ፣ ረፋያ፣ ኡዝኤል ነበሩ። ያመለጡትንም የአማሌቃውያንን ቅሬታ መቱ፣ በዚያም እስከ ዛሬ ድረስ ተቀምጠዋል። መጽሐፈ ዜና መዋዕል ቀዳማዊ ምዕራፍ 5 የሮቤል ትውልድ። የእስራኤልም በኩር የሮቤል ልጆች እነዚህ ናቸው። እርሱ የበኩር ልጅ ነበረ። ነገር ግን ወደ አባቱ ምንጣፍ ስለወጣ አባቱ እስራኤል በረከቱን ለልጁ ለዮሴፍ ሰጠ። ብኩርናም አልተቆጠረለትም። ይሁዳም በወንድሞቹ መካከል በረታ፣ አለቃም ከእነርሱ ሆነ። በረከት ግን ለዮሴፍ ነበረ። የእስራኤል በኩር የሮቤል ልጆች ሄኖህ፣ ፍሎስ፣ አስሮን፣ ከርሚ ነበሩ። የኢዮኤል ልጆች ልጁ ሰማያ፣ ልጁ ጎግ፣ ልጁ ሰሜይ፣ ልጁ ሚካ፣ ልጁ ሬካ፣ ልጁ ብኤል፣ የአሦር ንጉሥ ቴልጌል ቴልፌ ልሶር የማረከው ልጁ ብኤራ፣ እርሱ የሮቤል ነገድ አለቃ ነበረ። ወንድሞቹ በየወገናቸው የትውልዶቻቸው መዝገብ ተቆጥረው በተቆጠሩ ጊዜ አለቆቻቸው ኢዮኤልና ዘካርያስ ነበሩ። እስከ ናባውና እስከ በአልሜዮን ድረስ በአሮኤር የተቀመጠው የኢዮኤል ልጅ የሰማዕ ልጅ የአዛዝ ልጅ ቤላ በገላድ ምድር እንስሶቻቸው በዝተው ነበርና በምሥራቅ በኩል ከኤፍራጥስ ወንዝ ጀምሮ እስከ ምድር በዳው መግቢያ ድረስ ተቀመጠ። በሳኦልም ዘመን በስደተኞች ጋር ተዋጉ፣ እነርሱም በእጃቸው ተመተው ወደቁ። በገላድ ምሥራቅ በኩል ባለው ሀገር ሁሉ በድንኳኖቻቸውም ተቀመጡ። የጋድም ልጆች በባሳን ምድር እስከ ሰልካ ድረስ በአፋዛዦቻቸው ተቀመጡ። በኩሩ ኢዮኤል፣ ሁለተኛ ሳፋም፣ ጸሐፊው ያናይን፣ ሳፋጥም
በባሳን ተቀመጡ። የአባቶቻቸው ቤቶች ወንድሞች ሚካኤል፣ ሜሱላም፣ ሳባ፣ ዮራይ፣ ያካን፣ ዙኢ፣ ኦቤድ እነዚህ 7 ነበሩ። እነዚህም የቡዝ ልጆች የዮዳድ ልጅ ኢዮሳይ ልጅ፣ የሚካኤል ልጅ፣ የገለዓድ ልጅ፣ የኤዳይ ልጅ፣ የኡሪ ልጅ፣ የአቢካኤል ልጆች ነበሩ። የአባቶቻቸውም ቤቶች አለቃ የጎኔ ልጅ አብዲኤል ልጅ ወንድም ነበር። በገለዓድም ምድር በባሳን መንደሮቹም በሳሮንም መሰማሪያዎች ሁሉ እስከ ዳርቻቸው ድረስ ተቀምጠው ነበር። እነዚህ ሁሉ በትውልዶቻቸው በይሁዳ ንጉሥ በኢዮአታም ዘመን፣ በእስራኤል ንጉሥ በኢዮርብዓም ዘመን ተቈጠሩ። የሮቤልና የጋድ ልጆች የምናሴም ነገድ እኩሌታ ጽኗን ጋሻና ሰይፍ የሚይዙ ቀስተኞችም ሰልፍ የሚያውቁ ሰልፈኞችም 44760 ነበሩ። ከአጋራውያንና ከኢጣሪዮን ከናፋሲዮንና ከናዳቢዮን ጋር ተዋጉ። በሚዋጉበትም ጊዜ ወደ እግዚአብሔር ጮኸዋልና በእርሱም ታምነዋልና አዳናቸው። በላያቸውም በረቱባቸው። አጋራውያንና ከእነርሱም ጋር የነበሩትም ሁሉ በእጃቸው ተሰጡ። ከከብቶቻቸውም 50,000 ግመሎች፣ 250,000 በጎች፣ 2,000 አህዮች፣ ከሰዎችም 100,000 ማረኩ። ሰልፉ ከእግዚአብሔር ዘንድ ነበርና ብዙ ሰዎች ተገድለው ወደቁ። እስከ ምርኮም ዘመን ድረስ በስፍራቸው ተቀመጡ። የምናሴም የነገድ እኩሌታ ልጆች ከባሳን ጀምሮ እስከ በዓል አርሞን እና እስከ ሳኔር እስከ አርሞንኤል ተራራ እስከ ሊባኖስ ድረስ ተቀመጡ። እነርሱም በዙ። የአባቶቻቸውም ቤቶች አለቆች እነዚህ ነበሩ፦ ኤፌር፣ ይስኤ፣ ኤልኤል፣ አዝርኤል፣ ኢይርያም፣ ሆዳይዋ፣ ኢየድኤል። እነርሱም ጽኑዓን ኃያላን የታወቁ ሰዎች የአባቶቻቸውም ቤቶች አለቆች ነበሩ። የአባቶቻቸውንም አምላክ በደሉ። እግዚአብሔርም ከፊታቸው ባጠፋቸው በምድሩ አሕዛብ አማልክትን አመነዘሩ። የእስራኤልም አምላክ የአሦርን ንጉሥ የፋሎክን መንፈስ የአሦርንም ንጉሥ የቴልጌል ቴልፌልሶርን መንፈስ አስነሣ። የሮቤልንም የጋድንም ልጆች የምናሴንም ነገድ እኩሌታ አፈለሰ። እስከ ዛሬም ወዳሉበት ወደ አላሄና ወደ አቦር ወደ ሐራንና ወደ ጎዛን ወንዝ አመጣቸው።